ሰላም ውድ ተማሪዎች በዛሬው ቪዲዮአችን አንትሮፖሎጂ ፋይናል ኤግዛም ይዤላችሁ መጥቻለሁ። አንትሮፖሎጂን A+ ለማምጣት እያጠናችሁ ከሆነ ጋይስ በጣም የሚጠቅማችሁን ጥናታችሁን ሪቫይዝ የሚያደርግላችሁ የሚያዘጋጃችሁን የፋይናል ኤግዛም ጥያቄ ነው ይዤላችሁ የመጣሁት። ለቻናሉ አዲስ ከሆናችሁ ፕሊስ አሁኑ ሰብስክራይብ አድርጉና A+ ተማሪዎችን ጆይን አድርጉ። እንዲሁም ደግሞ የቪዲዮ ቫይራል ወጥቶ ለብዙ ተማሪዎች እንዲደርስ ላይክ ማድረጋችሁን ለምትወዷቸው ጓደኞቻችሁ ደግሞ ሼር ማድረጋችሁን አትርሱ። ኤኒ ሐሳብ አስተያየት ስንሰራ ግር የሚላችሁ ነገር አምቢጊቲ ያለው ነገር ጥያቄ ካለ እንዲሁም ደግሞ ሌላ እኔ የምረዳችሁ ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ። በየጊዜው ደግሞ እንደነዚህ አይነት ጠቃሚ የሆኑ ፋይናል ኤግዛሞችና ቲቶሮችን ስለምንለቅ ኖቲፋይድ መሆናችሁን አትርሱ። በቪዲዮ መጨረሻ ላይ ይሄንን ኤግዛም ፔፐር የት ዳውንሎድ እንደምታደርጉ ነግራችኋለሁ። ቀጥታ ወደ ጥያቄዎቻችን እንለፍ። ፓርት 1 ትሩ ፎልስ ጥያቄዎች ናቸው። ኩዌስችን ነምበር 1 segregating craft workers at market place is a form of social marginalization። እንግዲህ ክራፍት ወርከሮችን የእደ ጥበብ ሰራተኞችን በማርኬት ፕሌስ በገበያ ቦታዎች ማግለል ይሄ ከሶሻል ማርጂናላይዜሽን ውስጥ ይመደባል ነው የሚለው። መልሳችን ፎልስ ነው። ምክንያቱም ይሄ ሶሻል ማርጂናላይዜሽን ሳይሆን ስፓሻል ማርጂናላይዜሽን ነው። ክራፍት ወርከሮችን በማርኬት ፕሌስ ላይ ማግለል ፕሌስ ካለ ከፕሌስ ጋር ሪሌትድ ያደረገው ስፓሻል ማርጂናላይዜሽን ነው ማለት ነው። ሶሻል ማርጂናላይዜሽኖች ሌሎች ናቸው። ስለዚህ segregating craft workers at market place ይሄ ስፓሻል ማርጂናላይዜሽን ስለሆነ ጥያቄው ፎልስ ይሆናል ማለት ነው። አንደኛው። የሁለተኛው ጥያቄ a marriage from which unities multiple wives with a man at a time is less common than one which unites multiple husbands with a woman። ይሄ ምን መሰላችሁ? በመልቲፕል ዋይፍ በአንድ ወንድ ብዙ ሴቶችን ማግባት መልቲፕል ዋይፍ ዊዝ ውመን አንድ ወንድ ከብዙ ሴቶች ጋር ማለት አንድ ወንድ ብዙ ሴቶችን ማግባት ከአንድ ሴት ብዙ ወንዶችን ከማግባት ይልቅ የተለመደ ነው ይላል ነው እንደ አንትሮፖሎጂ ስተዲ በጠቅላላው ዓለም ማለት ነው። ይሄ ደግሞ ፎልስ ነው። ምክንያቱም በአብዛኛው ይሄ የተለመደ ነገር የትኛው ነው የተለመደው? መልቲፕል ዋይፍስ ከአንድ ወንድ ጋር አንድ ወንድ ከብዙ ሴቶች ጋር ሲኖር ነው እንጂ ኮመን የሆነው ለስ ኮመን አይደለም። ኮመን ነው። ሞር ኮመን ዛን መሆን አለበት። ስለዚህ ፎልስ ይሆናል የሁለተኛውም ጥያቄ ማለት ነው። አንድ ወንድ ከብዙ ሴቶች ጋር በጣም ሞር ኮመን ነው ከዚህ ከአንድ ሴት ከብዙ ወንዶች ጋር ከምትኖር ይልቅ ማለት ነው። እንደ አንትሮፖሎጂ ስተዲ ነው እንጂ በእኛ አካባቢ ፕራክቲሴብል ላይሆን ይችላል። ሶስተኛ ጥያቄ when the descent is traced solely through the male line it is called maternal descent ነው። እንዳያሳስታችሁ ሜል ማተርናል ብሎ በቃላት ተመሳሳይነት ነገር እንዳያሳስታችሁ። ግን ምን መሰላችሁ? ዲሴንቱ ወይም ውርሱ ባንድ ላይ በሜል ላይ በወንድ ላይ ብቻ ከወረደ ማተርናል ዲሴንት ሳይሆን ፓተርሊኒያል ዲሴንት ነው የሚባለው ማለት ነው። ስለዚህ መልሳችን ፎልስ ይሆናል ማለት ነው። የአራተኛ ጥያቄ it is possible to get a kinship relation without blood and marriage relationship ይላል። ይሄ obviously kinship ብለድን አይጠይቅም። ስለ እንትን ብቻ በተለያዩ አይነት በጓደኝነት በተለይ kinship ማለት ማንኛውም ሰው ከማንኛውም ሰው kinship ሊፈጥር ይችላል ማለት ነው። ስለዚህ ትሩ ነው ማለት ነው የአራተኛው ጥያቄ። የአምስተኛ ጥያቄ according to the cognitive descent there is fixed rule to trace the succession and inheritance። ይሄ ጥያቄ ፎልስ ነው። ምክንያቱም ኮግናቲክ ዲሴንት ከሆነ ፊክስድ አይደለም፣ አማራጭ አለው። ወይ በወንድ መቆጠር ይችላል ወይም ደግሞ በሴት በማዘር ወይም በፋዘር ላይ ሊቆጠር ይችላል። ስለዚህ ኮግናቲክ ዲሴንት እንደዚህ ፊክስድ የሆነ ሩል የለውም። ማተርናል እና ፓተርናል ዲሴንት ነው ፊክስድ የሆነ ወይ በወንድ ወይ በሴት ተብሎ የሚከፈለው ማለት ነው። የስድስተኛ ጥያቄ according to the melting pot theory multicultural groups brought together by retaining their own distinct flavors። እንግዲህ ኤትኒክሲቲ ላይ መልቲ ፖት ቲዮሪ የሚል አለ። ያ መልቲ ፖት ቲዮሪ ግሩፖች የሆነ ባህላቸውን ለቀው ጆይን እንዳደረጉ ነው የሚያወራው። ይሄ ግን የሚለው ሳይለቁ ሪቴኒንግ ያንን ባህላቸውን አግኝተው ነው ወደ አንድ ግሩፕ የመጡት ይላል። ስለዚህ ይሄ ፎልስ ነው ማለት ነው። አግኝተው ሳይሆን አሁን ዲስቲንክት ፍላቮራቸውን ሪቴን አድርገው ሳይሆን ያንን ለቀው ነው የመጡት ማለት ነው። ሰባተኛ ጥያቄ the ways in which people define and use kinship are determined by socio-cultural
ኮንሲደሬሽን ዛን ባዮሎጂካል ዋንስ። ያ ይሄ ትሩ ነው። ምክንያቱም ኪንሺፕ ከባዮሎጂካል ከብለድ ኮንታክት ይልቅ በሶሻል ካልቸራል ወይም በግንኙነት በጓደኝነት ሶሻሊ ላይ ባለው አስፔክት ነው በጣም ኪንሺፕ ማለት ነው ከብለድ ይልቅ ማለት ነው። 8ኛ ጥያቄ ዘ ሩል ዛት ፕሮሂቢትስ ሜቲንግ አመንግ ኪንሺፕ አር ዩኒፎርም ኢን ኤቭሪ ካልቸር። በሁሉም ካልቸር ውስጥ ሜቲንግ አመሰራረት ሩሉ አንድ ነው። ፕሮሂቢት የሚያደርገው አንድ ነው ይላል። ይሄ ደግሞ የተለያየ ነው። አንዱ ጋር የተከለከለው አንዱ ጋር ሊፈቀድ ይችላል። አንዱ ጋር የተፈቀደ ደግሞ አንዱ ጋር ሊከለከል ይችላል። ስለዚህ መልሳችን ፎልስ ነው ማለት ነው። እንደዚህ ስትሪክት አይደለም፣ አንድ አይነት አይደለም እንትናቸው ሩሉ ሁላ ፕሮሂቢት የሚያደርገው ሜቲንግን። ለምሳሌ አንዳንዱ ካልቸር ውስጥ እህትና ወንድም መጋባት ሊፈቅድ ይችላል። አንዳንዱ ጋር ደግሞ የቅርብ ዘመድ መጋባት በፍጹም ላይፈቅድ ይችላል። ስለዚህ ይለያያል። ሜቲንግ እንትን የሚልበት ሜቲንግ ፎርሜሽኑ ይለያያል ማለት ነው። ኤቭሪ አስፔክት ላይ አንድ አይነት ነው የሚለው ዩኒፎርም ነው የሚለው ፎልስ ያደርገዋል። የ9ኛ ጥያቄ ቶኪንግ አባውት ፋሚሊ ኦፍ ፕሮክሬሽን ሚንስ ቶኪንግ አባውት ስፓውስስ ኤንድ ዜር ችልድረንስ። ይሄ ኦብቪየስሊ ስለ ፋሚሊ ኦፍ ፕሮክሪኤሽን እያወራን ከሆነ ስለ ስፓውስስ ኤንድ ዜር ችልድረን። ስፓውስ ማለት ባለቤት ማለት ነው። ሜል ኤንድ ፊሜል ወይም ባል ሚስት እያለን የምንጠራቸው ማለት ነው። እና ስለ ልጆቻችን ማውራት ነው። ይሄ ኦብቪየስሊ ትክክል ነው ማለት ፕሮክሪኤሽን ማለት ስለ ስፓውስ እና ስለ ችልድረን የሚያወሳ ነው ማለት ነው። 10ኛ ጥያቄ ኢትኒሲቲ አስ ኤ ኮሌክቲቭ ፌኖሜና ኢዝ አይደንቲፋይድ አስ ኤትኒክ አይደንቲቲ። ኢትኒሲቲ እንደ ኮሌክቲቭ ፌኖሜና ኤትኒክ አይደንቲቲ ሊባል ይችላል። ይሄ ደግሞ ፎልስ ነው። ኤትኒክ አይደንቲቲ ሳይሆን እንደ ኮሌክቲቭሊ ከሆነ ይሄ ኢንዲቪዥዋሊ ወይም ደግሞ ኢንዲቪዥዋል አይደንቲቲ ነው ኤትኒክ አይደንቲቲ የምንለው። ስለዚህ ይሄ ኤትኒክ ግሩፕ ነው እንጂ ኤትኒክ አይደንቲቲ አይደለም። 10ኛ ጥያቄ ፎልስ ይሆናል ማለት ነው። ኦኬ ፓርት 2 ቹዝ ጥያቄዎች ናቸው። ቹዝ ዘ ቤስት አንሰር 1.5 የሚይዙ 11ኛ ጥያቄ of the following alternative which one is not the main factor for female genital mutilation? ምንድነው? ለሴት ልጅ ግርዛት ለማስገረዝ በማህበረሰቡ ኢሳቤ እንደማለት ነው። መጽሐፋቸው ላይ ፊሜል ጀንታል ሰርከምሲሽን ኤርሊ ማሬጅ የሚሉ ኮንሰፕቶች አሉ እና ለሴት ልጅ ግርዛት ዋና ፋክተሩ ያልሆነው የትኛው ነው ከተጠቀሱት ውስጥ ነው? ኤ ኢንሹሪንግ ፒዩሪቲ፣ ቢ ፕሬዘርቪንግ ቨርጂኒቲ፣ ሲ ፊሪንግ ዲስኦቢዲየንት፣ ዲ ኢንካሬጂንግ ፕሮሚስኪዩቲ። ምንድነው? ኤ ኢንካሬጂንግ ፒዩሪቲ። ያ ይሄ ዋናው ሳቢ ነው። ንጹህ እንደሆነች ያልተገረዘች ሴት እንደውም ንጹህ አይደለችም ይላል መጽሐፋቸው ላይ። በማህበረሰቡ ሳቢ የሚያስቡት እነሱ የሚያምኑት ያልተገረዘች ሴት ንጹህ አይደለችም፣ በሷ ባልተገረዘች ሴት የተሰናዳ ምግብ አንበላም ምናምን የሚል የሆነ ነቀፌት አለ። ያንን ለማስወገድ ነው ማለት ነው። ይሄ ትክክል ነው። ቢ ፕሬዘርቪንግ ቨርጂኒቲ፣ ያ ድንግልናዋን ለማቆየት ለመጠበቅ ነው። ትክክል ነው። ይሄም በማህበረሰቡ ሳቢ ማለት ነው። ሲ ፊሪንግ ዲስኦቢዲየንት፣ በቃ የሆነ የታማኝ በቃ የሆነች በጣም አስፈሪና የሆነች በጣም የማታከብር የማትታዘዝ ትሆናለች ተብሎ ተፈርቶ ነው። ይሄም አንዱ ፋክተር ነው ለመገረዛቸው ለሴት ልጅ ግርዛት ማለት ነው። ዲ ኢንካሬጂንግ ፕሮሚስኪዩቲ፣ ይሄ ደግሞ በጣም ኢንቨርስ ነው ጥያቄው። ፕሮሚስኪዩቲን ኢንካሬጅ ለማድረግ ሴሰኝነትን ለማበረታታት ነው ይላል። ይሄ ደግሞ ፎልስ ነው። ምክንያቱም ኢንካሬጅ ለማድረግ ሳይሆን ሪዲዩስ ለማድረግ ነው። ፕሮሚስኪዩቲን ትንሽ ሪዲዩስ ለማድረግ ለመቀነስ በጣም ወጥ የሆነ ሴት እንዳትሆን በሚል እሳቤ ነው ማለት ነው ፊሜል ጀንታል ሚውቲሌሽን የሚፈጸመው። መልሳችን ስለዚህ ዲ ይሆናል ማለት ነው። 12ኛ ጥያቄ which one of the following is not the manifestation of spatial marginalization? የስፓሻል ማርጂናላይዜሽን ኤግዛምፕል ያልሆነው ወይም ደግሞ ማኒፌስቴሽን ገጠመኝ ያልሆነው የቱ ነው? ኤ ኤክስፔክቴሽን ቱ ሲት ኦን ዘ በስ ሰፓሬትሊ፣ ቢ ኤክስፔክቴሽን ቱ ጊቭ ዋይ ፎር አዘር፣ ሲ ሴትል ኢን ፔሪፌሪያል ፕሌስ፣ ዲ ሰግሪጌትድ አት ማርኬት ፕሌስ። እንግዲህ ስፓሻል ማርጂናላይዜሽን ትሩ ፎልስ ጥያቄ ላይ አግኝተነዋል። ስፓሻል ማርጂናላይዜሽን ከሆነ ስፔስ ቤዝድ ማርጂናላይዜሽን ወይም ሰግሪጌሽን ማለት ነው። ስለዚህ ምንድነው ሰግሪጌትድ አት ማርኬት ፕሌስ፣ ይሄ ዲላይ ያለ ትክክል ነው። ለምሳሌ ሴትል ኢን ፔሪፌሪያል ፕሌስ፣ በጠፈራማ አካባቢዎች በዳራማ አካባቢዎች መስፈር፣ ኤክስፔክቴሽን ቱ ጊቭ ዋይ ፎር አዘር፣ መንገድ መልቀቅ፣ ቦታ ለቆ ለሰዎች ለነዛ ለዶሚናንት ግሩፑ መንገድ መልቀቅ። ቢ ላይ ሲ ላይ ዲ ላይ ያለው ስፓሻል ማርጂናላይዜሽን ነው። ስፓሻል ማርጂናላይዜሽን ያልሆነው ኖት ማኒፌስቴሽን የሚለው ኤ ላይ ያለው ኤክስፔክቴሽን ቱ ሲት ኦን ዘ በስ ሰፓሬትሊ፣ ይሄ ስፓሻል ሳይሆን ሶሻል ማርጂናላይዜሽን ነው። ከማህበረሰቡ ማግለል፣ በመኪና ውስጥ በተለያዩ የማህበረሰብ ተሳትፎ ውስጥ በተለያዩ በዓላት ላይ አከባበር ላይ እነዛ ላይ ማክበር ሶሻል ማርጂናላይዜሽን ይባላል። መልሳችን ኤ ነው። 13ኛ ጥያቄ
Zaid was born in Saudi Arabia to Ethiopian parents and is an Arabic speaker. During his higher education in Egypt, he affiliated himself with Ethiopian ethnic identity by thinking of his family's birthplace. The identity of Ziyad is mainly influenced by እንግዲህ ዛይድ የተባለ አንድ ተማሪ አለ። ያ የተወለደው ከኢትዮጵያ ፓረንቶች ሳውዲ አረቢያ ውስጥ ነው። ከሳውዲ አረቢያ ለትምህርት ወደ ኢጅፕት ወደ ግብጽ ከፍተኛ ትምህርት ቤት ገባ። በዛ ጊዜ የኢትዮጵያ ተማሪዎችን አገኘ። የኢትዮጵያ ተማሪዎችን ሲያገኝ ኢትዮጵያ ደግሞ የእናትና የአባቱ ሀገር ስለሆነች በዛ ምክንያት ከኢትዮጵያ ተማሪዎች ጋር ጆይን አደረገ ራሱን። ይሄ የዘይድ ባህሪ አሁን በምን ኢንፍሉዌንስ የተደረገ ነው? ይሄ ፓረንትስ በርዝ ፕሌስ የቤተሰቦችን በርዝ ፕሌስ ቤዝድ አድርጎ እንትንን ቢሄቨርን ወይም ደግሞ እንትንን አይደንቲቲን ኢንፍሉዌንስ ማድረግ ናታል ፋክተር ይባላል ማለት። ሲምቦሊክ ፋክተር አይደለም፣ ራሺያል ፋክተር አይደለም፣ ከልቸራል ፋክተር ከቤተሰብ ከእናትና ከአባት በርዝ ፕሌስ ጋር የሚገናኘው ናታል ፋክተር የትውልድ ቦታን የቤተሰብ የትውልድ ቦታን ቤዝ አድርጎ አይደንቲቲን ኢንፍሉዌንስ ማድረግ ማለት ነው። 14ኛ ጥያቄ among the following alternative which one is an example of subjective aspect of ethnic identity? እንግዲህ እንደምታውቁት ethnic identity subjective aspect አለው external aspect አለው። external aspect ከሆነ ምንድነው? subjective aspect ምንድነው? ምርጫው ላይ ናቸው። a participation in ethnic personal network ይሄ external aspect ነው። participate ማድረግ ለዛ ethnic personal ኔትወርኮች ለተለያዩ ግንኙነቶች participate ማድረግ። b speaking an ethnic language ይሄም ኤክስተርናል እንትን ነው ኤክስተርናል አስፔክት ነው። ሲ ቲቺንግ አን ኤትኒክ ላንጉጅ ቱ ዋንስ ችልድረን። ዲ ኢንቮልቭመንት ኢን ኤትኒክ ኦርጋናይዜሽን ኤትኒክ ኦርጋናይዜሽኖች ላይ ኢንቮልቭ ማድረግ ስፒክ እንትን ላንጉጅን ኤትኒክ ላይ የጎሳውን ላንጉጅ መናገር ኔትወርኮች ላይ ኮሚኒኬት ማድረግ እነዚህ ኤክስተርናል አስፔክት ናቸው። ወይም ደግሞ ቲቺንግ ቢሊቭ ታውት ከሆነ እነዚህ ደግሞ የሰብጀክቲቭ አስፔክት ናቸው ማለት ነው። 15ኛ ጥያቄ which one of the following is the most common form of post marital residence rule? እንግዲህ አፍተር ማሬጅ ከተጋቡ በኋላ የአኗኗር ስነ ስርዓት በአንትሮፖሎጂ የተለያዩ ህጎች አሉት። ፓትሪሎካል ሬዚደንስ፣ ማትሪሎካል ሬዚደንስ፣ ኒዮሎካል ሬዚደንስ፣ አቪኖካል ሬዚደንስ የሚል አሉ። ከነዛ ውስጥ ሞር ኮመን የሆነው የትኛው ነው የሚለው ኤ አቪኖካል ሬዚደንስ፣ ቢ ፓትሪሎካል ሬዚደንስ፣ ሲ ማትሪሎካል ሬዚደንስ፣ ዲ ኒዮሎካል ሬዚደንስ። ከሁሉም በጣም ኮመን የሆነው ሴቷን ወደ ወንዱ ቤተሰቦች ወስዶ ከወንዱ ቤተሰቦች አካባቢ መኖር ነው ማለት ነው። ስሩ ዘ ወርልድ ማለት ትችላላችሁ እንደ አጠቃላይ ስተዲ ማለት ነው። ኒዮሎካል ሬዚደንስ በአሁን የተለመደው አሁን የተለመደው ኒዮሎካል ቢሆንም ግን በይበልጥ ፓትሪሎካል ሬዚደንስ ነው ማለት መልሳችን ቢ ነው። 16ኛ ጥያቄ which one of the following is incorrect about primordial theories of regarding ethnicity? እንግዲህ በኢትኒሲቲ ውስጥ እንትን የሚባል ኮንስትራክቲቭ ቲዮሪ፣ ፕራይሞርዲያል ቲዮሪ እና ኢንስትሩሜንታሊስት ቲዮሪ የሚባሉ አሉ በኢትኒክ ቲዮሪ ውስጥ ማለት ነው። እንግዲህ ፕራይሞርዲያል ቲዮሪ የሚባሉት ስለነሱ ትክክል ያልሆነው ነው። ኤ ኢትኒሲቲ ኢዝ አንቼንጀብል፣ ቢ ኢትኒሲቲ ኢዝ አስክራይብድ አት በርዝ፣ ሲ ኢትኒሲቲ ኤንድ ኢትኒክ አታችመንት ኢዝ ናቹራል ኤንድ ኢኔት፣ ዲ ኢትኒሲቲ ኢዝ ዳይናሚክ ዛት ቼንጅስ ስሩ ታይም ኤንድ ስፔስ። ምንድነው ፕራይሞርዲያል የሚባሉት? እንግዲህ ኢትኒሲቲ በኔቸር የመጣ በበርዝ ከቤተሰብ የተገኘ እና ለብዙ በቃ አንቼንጀብል የማይቀየር ነገር ነው ብለው ነው ቲዮሪያቸውን የሚሰጡት። ኤ ምን ይላል? ኢትኒሲቲ ኢዝ አንቼንጀብል፣ ያ ፕራይሞርዲያል በዚህ ይስማማሉ። አንቼንጀብል ቢሄቪየር ኦፍ ኢትኒሲቲ ማለት ነው። ቢ ኢትኒሲቲ ኢዝ አስክራይብድ አት በርዝ፣ በበርዝ የተገኘ ነው ኢኔት ነው ብለው ያምናሉ። ሲ ኢትኒሲቲ ኤንድ ኢትኒክ አታችመንት ኢዝ ናቹራል ኤንድ ኢኔት፣ ያ ናቹራል ነው ኢኔት ነው በበርዝ የተገኘ ነው አንቼንጀብል ነው የሚሉት። ዲ ላይ ያለው ኢትኒሲቲ ኢዝ ዳይናሚክ ዛት ቼንጅስ ስሩ ታይም ኤንድ ስፔስ፣ ይሄ ደግሞ የፕራይሞርዲያል ቲዮሪ ሳይሆን የኮንስትራክቲቪስት ቲዮሪ ነው ማለት ነው። 17ኛ which theory of ethnicity regards ethnicity as a process which continues in the making? A essentialist theory, B constructivist theory, C the primordial theory, D the instrumentalist theory of ethnicity። እንግዲህ ደገመው በቃ 16ኛው ጥያቄ ኦልሞስት የተደገመ ነው። እዚህ ጋር የ16ኛው ጥያቄ ካወቃችሁት 17ኛው ጥያቄ በቃ ይታወቃል ማለት ነው።
ኢትኒሲቲ ኮንቲኒየስ ቼንጅ ላይ ነው፣ በቃ ሜኪንግ በመሰራት ላይ በቃ ሁል ጊዜ ቼንጅ የሚያደርግ ነው ብለው ቲዮሪያቸውን የሰጡት ደግሞ ምን ይባላሉ? ኮንስትራክቲቪስት ቲዮሪ ኦፍ ኢትኒሲቲ ይባላል ማለት ነው። ቼንጅ የሚያደርግ ነው፣ ታይም ቱ ታይም ቼንጅ የሚያደርግ ነው ማለት ነው። ዘ ፕራይሞርዲያል ከላይ 16 ጥያቄ ላይ እንደገለጽ ነው አንቼንጀብል ነው የሚሉት። ኢንስትሩሜንታሊስት ደግሞ ኢትኒሲቲ አዝ ኤ ሚንስ ኦፍ ጀስት ለእንትን ለፖለቲካል ፐርፐዝ የሚውል ነው የሚሉት። 18ኛ ጥያቄ the marriage arrangement whereby a person married to his mother's sister's daughter is said to be ምን ይባላል? ይሄ አይነቱ ነው። ኤ ክሮስ ካውዝን ማሬጅ፣ ቢ ፓራላል ካውዝን ማሬጅ፣ ሲ ላቭሬት ማሬጅ፣ ዲ ሶሬት ማሬጅ። አንድ ሰው የማዘሩን ሲስተርስ ዳውተር ሲያገባ ምን አይነት ይባላል? ምን አይነት ሩል ማሬጅ ነው ይሄ? እንግዲህ ላቨሬትና ሶሬትን አስወጧቸው ከዚህ ጋር። ምክንያቱም ላቨሬትና ሶሬት ከሞት ጋር ነው የሚገናኙት። ባል ሲሞትና ሚስት ሲሞት፣ ለምሳሌ ላቨሬት ከሆነ የሆነ ወንድ ባሏ ሲሞትባት የባሏን ወንድም ወይም የባሏን ቤተሰቦች አግብታ ስትኖር፣ ሶሬት ደግሞ ማለት ሚስቱ ስትሞትበት የሚስቱን እህት ወይም የሚስቱን ሪላቲቭ ቅርብ የሆነ ዘመድ አግብቶ ሲኖር ነው። ፓራላል ካውዝ ሜሪጅ እና ክሮስ ካውዝ ሜሪጅ የሚባል ደግሞ ቤዝድ የሚያደርጉት ማዘር ሲስተርስ ዳውተር እና ማዘር ሲስተር ዳውተር፣ ማዘርስ ብራዘር ዳውተር የሚለው ላይ ነው ማለት ነው። ፋዘርስ ሲስተርስ ዳውተር፣ ፋዘርስ ብራዘርስ ዳውተር ወይም ደግሞ ዳውተርም ላይሆን ይችላል፣ ሰንም ሊሆን ይችላል። ስለዚህ ለዚህ ፊት የሚያደርግልን ፓራላል ካውዝን ሜሪጅ ነው ማለት ነው። የማዘርን ሲስተር ዳውተር ሲያገባ እንዲሆነ ሰው ማለት ነው። ቢ ነው መልሳችን 18ኛ። 19ኛ ጥያቄ among the following one is not the function of bride wolsey የብራይድ ወልዚ ፈንክሽን ያልሆነው የትኛው ነው የሚለን ከተጠቀሱት ውስጥ a symbol of the union between two large group of kinship የወንዱም የሴቱም በጣም ትልቅ ፋሚሊ ሲመሰረት ወይም ደግሞ በቃ ጋብቻን ያክል ነገር ሲመሰረት እንደ ምልክት እንደ ሲምቦል ነው። ያ ትክክል ነው። ኤ ቢ ኢንሹራንስ ፎር ዘ ጉድ ትሪትመንት ኦፍ ዘ ሃዝባንድ ብራይድ ወልዚ ሲባል እኮ ሲጀመር የሚጣለው ለሃዝባንድ ሳይሆን ለዋይፍ ነው። ስለዚህ ወንዱን ባሉን ያሳደጉበትን ጉድ ትሪት ያደርጉበትን ኢንሹራንስ እንደ ጋራንቲ ነገር ነው ይላል። ኖ ኢንሹራንስ ፎር ዘ ጉድ ትሪትመንት ኦፍ ዘ ዋይፍ ነው እንጂ ዘ ሃዝባንድ አይደለም። ቢ ላይ ትክክል አይደለም ማለት ፋንክሽኑ አይደለም። ሲ ኮምፐንሴሽን ፎር ዘ ብራይድስ ፋሚሊ ፎር ሂዝ ሚስድ ላቨር። ዲ ማሬጅ ስታቢላይዚንግ ሜካኒዝም። ያ ሲ ላይ ምን ይላል? ኮምፐንስ እንደ ካሳ ልክ ያሳደጉበትን ብዙ የለፉበትን ያችን ሙሽሪቷን ሲነጠቁ ላቦር ስራ የምትረዳቸውን በጣም የምታግዛቸውን ሲነጠቁ ያንን ኮምፐንሴት ለማድረግ ለመካስ ሲባል ነው ማለት ነው። ማሬጅ ስታቢላይዚንግ ሜካኒዝም። ያ ይሄ አሁን በጣም የተለመደ ነው። ብዙ ሀብት አውጥቶ ብዙ ንብረት አውጥቶ ፍቺ እንዳይፈጽም ጀስት ያንን ስታቢላይዝ ለማድረግ ታስቦም ብራይድ ሰርቪስ ይሰጣል። ብራይድ ወልዚ ይካሳል ማለት ነው። ስለዚህ መልሳችን የማይሆነው ለብራይድ ወልዚ ፊት የማያደርገው ኢንሹራንስ ፎር ዘ ጉድ ትሪትመንት ኦፍ ዘ ሃዝባንድ የሚለው ነው ማለት ነው። መልሳችን ቢ ይሆናል። 20ኛ ጥያቄ among the following one could not be a reason for exogamy marriage approval within the society among ሶሳይቲ which practice it ኤክሶጋሚን ከሚፈጽሙ ከእንትኖች ሶሳይቲዎች ውስጥ ከሚከተሉት ውስጥ ምክንያት ያልሆነው የቱ ነው? እንግዲህ ኢንዶጋሚ እንዳይፈጽሙ ምክንያት የሆነው ኤክሶጋሚ እንዲፈጽሙ ያደረገው ኤ ሃየር አዳፕቲቭ ቫልዩ ባይ ስታቢላይዚንግ አላያንስ አመንግ ግሩፕስ። ሃየር አዳፕቲቭ ቫልዩ ባይ ስታቢላይዚንግ አላያንስ አመንግ ግሩፕስ፣ አላያንስ በማድረግ ከውጭዎች ጋር የሆነ ግሩፕ በመፍጠር በማድረግ ነው። ይሄ ሪዝን ነው። በቃ ከሌላ ግሩፕ ጋር ሲገናኝ የሆነ አላያንስ ትብብር ይፈጠራል ተብሎ ይታሰባል። ቢ ኮንሰፕሽን ኦፍ ብለድ ሪሌሽን ፕራይቫል አመንግ ዘ ሜምበር ግሩፕ ኦፍ፣ ደግሞ ከአንድ ግሩፕ ከተፈጸመ ከአንድ ግሩፕ ውስጥ ከነሱ ግሩፕ ውስጥ እንደ እህትማማች ወንድማማች ስለሚቆጠሩ ራቅ ያለውን ለማምጣት ነው ማለት ነው። እንደ ለማራራቅ ነው። ብለድ ሪሌሽን አላቸው ተብሎ ስለሚታሰብ ነው። ዲ አትራክሽን ቢትዊን ሜል ኤንድ ፊሜል ቢከም ግሬተር ዱ ቱ ክሎዝ ሪሌሽን ኢን ኤ ስሞል ግሩፕ። ዲ ቢሊፍ ኢን ኢንክሪዝ ኦፍ ኢነርጂ ኤንድ ቫይገር ኢን ዘ ፕሮጂኒ። መልሳችን ሲ ላይ የተከበበው ትክክል ነው። ለምን መሰላችሁ?
ይሄ የኤንዶጋሚ ፕሮሰስ ነው እንጂ አትራክሽን ቢትዊን ሜል ኤንድ ፊሜል ቢካም ግሬተር ዱ ቱ ዘ ክሎዝ ሪሌሽን ኢን ስሞል ግሩፕ በአንድ ግሩፕ ላይ በዛው በራሳቸው ግሩፕ ላይ የሚተዋወቁ ስለሆኑ አትራክሽናቸው በጣም የሚጨምረው ኢንዶጋሚ ላይ ነው እንጂ ኤክሶጋሚ ላይ አይደለም። ስለዚህ ሪዝኑ አይደለም የኢንዶጋሚ ሪዝን ነው እንጂ ሲ ላይ ያለው የኤክሶጋሚ ሪዝን አይደለም ማለት ነው። መልሳችን ሲ ይሆናል። 21ኛ ጥያቄ ብላንክ ሪፈርስ ቱ ዘ ሶሻል ሪኮግኒሽን ኦፍ ዘ ባዮሎጂካል የምትለውን ተርም ያዙ። ሪሌሽን ዛት ኤግዚስትስ ቢትዊን ዘ ኢንዲቪጁዋልስ ኤ ዲሰንድ ቢ ማሬጅ ሲ አዶፕሽን ሲ ኪንሽፕ። ሌሎቹ ኦልሞስት ባዮሎጂካል ሪሌሽንሽፕ የላቸው። ማሬጅ አዶፕሽን እና ኪንሽፕ እንዲሁ ከሶሻል ኮንስትራክት የሚደረጉ ናቸው እንጂ ባዮሎጂካል እንትን የላቸው። ባዮሎጂካል ሪኮግኒሽን የላቸው። ባዮሎጂካል ሪኮግኒሽን ከተባለ ዲሴንት ነው ማለት ነው። ከባዮሎጂካል የሚወርድ በሴት ላይ በወንድ ላይ ወርዶ የሚመጣ ከፓረንት ወደ ኦፍስፕሪንግ የሚያልፍ ማለት ነው። ዲሴንት ይባላል ማለት ነው። 22ኛ ጥያቄ ኦል አር ፓስቶራል ካልቸር ኤሪያ ኢን ኢትዮጵያ ኤክሰፕት ከሚከተሉት ውስጥ ፓስቶራል ካልቸር ያልሆነው የቱ ነው? ኤ ሶማሊ፣ ቢ ቦረና፣ ሲ አፋር፣ ዲ ሲዳማ። እንደምታውቋቸው እንግዲህ ሶማሌ፣ ቦረና፣ አፋር ሪጅኖች በጣም በፓስቶሪያል የሚታወቁ ናቸው። እንደዚህ ስንል ሲዳማ ላይ ፓስቶሪያል የለም ማለት ሳይሆን በጣም ዶሚኔት የማደርገው በጣም ታዋቂነታቸውን ለማሳየት ነው እንጂ እንደዚህ ሙሉ በሙሉ ከብት የለም ፓስቶሪያል አይደሉም ለማለት አይደለም። ስለዚህ መልሳችን ሲዳማ ይሆናል ማለት ነው፣ ሞር ፓስቶሪያል የሌለበት። 23ኛ ጥያቄ which marriage rule allows the widower to marry the sister of his deceased wife? A endogamy, B lavrate marriage, C sororate marriage, D exogamy marriage። ይሄን ደግሞ ኮንሰፕት እንትን ተርሞች ያዙ። ዊዶወር እና ዊዶ የሚባሉ ተርሞችን ያዙ። ዊዶ ከሆነ ባሏ የሞተባት ሴት ማለት ነው። ዊዶወር ማለት ደግሞ ሚስቱ የሞተችበት ወንድ ማለት ነው። ስለዚህ ዊዶወር ሚስቱ የሞተችበት ወንድ የሚስቱን እህት ማግባት የሚፈቀድለት በማንኛው የማሬጅ ህግ ነው? ኦብቪየስሊ ሶሮሬት ማሬጅ ነው። ላቭሬት ከሆነ የዊዶወር ነው። ዊዶ የሚል ኮንሰፕት ነው። ዊዶወር ሃዝባንድ ብራዘር ከሆነ ነው ማለት ነው። መልሳችን ሲ ላይ ያለው ትክክል ነው ማለት ነው። 24ኛ ጥያቄ ኦፍ ዘ ፎሎዊንግ which one is an external aspect of ethnic identity? ቅድምዬ እንትን ሰብጀክቲቭ አስፔክት ኦፍ ኢትኒሲቲ አይተናል። አሁን ደግሞ ኤክስተርናል አስፔክት መጣ እዚህ ጋር። ኤ ፓርቲሲፔቲንግ ኢን ሪሊጂየስ ኤትኒክ ትራዲሽን፣ ያ ፓርቲሲፔት ማድረግ ሶሻል ኔትወርኮች ላይ መገኘት የሆኑ ነገሮችን መስራት፣ ይሄ ኤክስተርናል አስፔክት ነው ማለት ነው። ኤ ሰልፍ ካሬጅ ኤንድ አፌክቲቭ አቲቲዩድ ኤንድ ፊሊንግ፣ ሰልፍ ናውሎጂ ኤንድ ኢሜጅ። ይሄ እነዚህ በጣም የሆነ ሜንታል የሆኑ ነገሮች ሰልፍ ካሬጅ፣ አፌክቲቭ፣ ቲቺንግ ምናምን ነገር እነዚህ ከሆኑ ሰብጀክቲቭ ናቸው። ያንን ካልቸር ኮንቲኒው እንዳደርግ ሰብጀክቲቭ አስፔክቶች ናቸው። ስለዚህ ፓርቲሲፔቲንግ ኢን ኤትኒክ ትራዲሽን የሚለው መልሳችን ይሆናል ማለት ነው። ኤክስተርናል አስፔክቱ ዲ እንትን 20 መልሳችን ኤ ማለት ነው። 25ኛ ጥያቄ ኤ ዲሴንት ሩል which is only traced through the female line። እንግዲህ በዲሴንት ሩል በሴቶች ላይ በፊሜል ላይ ብቻ የሚወርደው ምን ይባላል? ኤ ኮግናቲክ ዲሴንት፣ ቢ ፓትሪኒያል ዲሴንት፣ ሲ አምፓይላል ዲሴንት፣ ዲ ማተርናል ዲሴንት። ኮግናቲክ የምንለው አንፕሬዲክቴብል በሁለቱም መቆጠር ይችላል፣ በፊሜል አዝዌላስ በሜል መቆጠር ይችላል። ቢ ከሆነ ደግሞ ፓተርናል ዲሴንት በወንድ ላይ ብቻ በሜል ላይ ብቻ። ሲ አምባይሊኒያል ዲሴንት፣ ዲ ማተርናል ዲሴንት በስሩ በፊሜል ላይ ብቻ ነው ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። 26ኛ ጥያቄ which one is the economic consideration of marriage that transfers of goods or monies from the bride's family to the groom's family? A dowry, B bride service, C reciprocal exchange, D bride price። ይሄ ደግሞ ምን መሰላችሁ? የኢኮኖሚካል ኮንሲደሬሽን ከብራይድ ከሙሽሪቷ ወደ ሙሽራው ከሙሽሪቷ ቤተሰቦች ወደ ሙሽራው ቤተሰቦች የሚደረግ የገንዘብ ትልልፍ የገንዘብ ስጦታ ምን ይባላል ነው። ኤ ዳውሪ። ኦብቪየስሊ ይሄ እንደዚህ አይነቱ ስጦታ ምን ይባላል? ዴፊኒሽን የማያስፈልገው ዳውሪ ይባላል። ብራይድ ሰርቪስ ከሆነ ወንዱ ለሴቷ ብሎ ሲያገለግል፣ እንደውም መጽሐፋቸው ላይ ምሳሌ የሚጠቅሰው
ያዕቆብ በጀነሲስ ላይ ዘፍጥረት ላይ ለራሄልና ለልያ ብሎ 7 ዓመት እንዳገለገለ ለላባ እንዳገለገለ ነው የሚገልጸው። ሲ ላይ ሪሲፕሮካል ኤክስቼንጅ፣ ይሄ ደግሞ ወንዱም ለሴቷ ግሩምም የግሩም ፋሚሊም ለብራይድ ፋሚሊ የብራይድ ፋሚሊም ለሁለቱም ጀስት ትራንስፈር ሲኖር ነው ማለት ነው። ብራይስ የሚባለው ቀጥታ ለብራይድ በገንዘብ መልክ ሰርቪስ ከሆነ በጉልበት ማገልገል ነው። ብራይድ ፕራይስ ከሆነ ደግሞ በገንዘብ መልክ ትራንስፈር የሚደረግ ነው ማለት ነው። የ27ኛ ጥያቄ ስለዚህ መልሳችን ዳውሪ ኤ ነው ማለት ነው። 27ኛ ጥያቄ which function of marriage is equivalent with the inculturation of infants? ኤ ባዮሎጂካል ፋንክሽን፣ ቢ ሶሻል ፋንክሽን፣ ሲ ኢኮኖሚክ ፋንክሽን፣ ዲ ኢዱኬሽናል ፋንክሽን። ከሚከተሉት ማሬጅ የጋብቻ እንትኖች ፋንክሽኖች ውስጥ ስለ ኢንከልቸሬሽን ህፃናትን ከማስተማር ጋር ካልቸርን ስለማስተማር ኢንከልቸሬሽን ማለት ካልቸርን መማር ማለት ነው። ኢንከልቸሬሽን is the process of learning culture ማለት ነው። ኤ እንትን ምንድነው ይሄ ካልቸር ከኤዱኬሽናል ጋር ካልቸርን ኤዱኬት ከማድረግ ጋር የሚገናኘው ኤዱኬሽናል ፋንክሽን ኦፍ ከማሬጅ ነው ማለት ነው። የኤዱኬሽናል ፋንክሽን ነው የማሬጅ ኤዱኬሽናል ፋንክሽን ነው ከኢንከልቸሬሽን ኦፍ ኢንፋንት ጋር የሚገናኘው ማለት ነው። 28ኛ ጥያቄ ፎር ኢንስትሩሜንታሊስት ኢትኒሲቲ ኢዝ ኢንስትሩሜንታሊስት እንግዲህ አስታውሱ ኮንስትራክቲቪስት ኢንስትሩሜንታሊስት እና ፕራይሞርዲያል ቲዎሪዎችን ኢንስትሩሜንታሎች ምን ይሉ ነበረ? በኢንስትሩሜንታሎች ኢትኒሲቲ ምንድነው? ኢት ኢዝ ሳምቲንግ ኤ ፐርሰን ዴቨሎፕስ ዱሪንግ ስኩሊንግ፣ ቢ something given for everyone and ascribed by at birth, c something that is being erected in everyday life, ዲ an instrument of group mobilization for political interests። እንግዲህ ስንመረምራቸው something a person something that person develop during schooling ነው፣ ይሄ አይደለም። ቢ something given for everyone and ascribed at birth በበርዝ ይገኛል ብለው የሚያስቡት ፕራይሞርዲያል ቲዎሪ ነው ማለት ቲዎሪስቶች ናቸው። ሲ ላይ ደግሞ something that is being erected in everyday living፣ ይሄ ደግሞ ኮንስትራክቲቭ ቼንጅ ያደርጋል ኢሬክትድ ይደረጋል እየተቃና እየተስተካከለ እና ቼንጅ እያደረገ ይሄዳል የሚሉት እነዚህ ኮንስትራክቲቪስት ናቸው። ዲ ላይ አን ኢንስትሩመንት ኦፍ ግሩፕ ሞቢላይዜሽን ፎር ፖለቲካል ኢንተረስት ለፖለቲካል ፐርፐዝ ከዋለ ኢንስትሩሜንታሊስቶች ናቸው ማለት ነው። እንደውም ቃሉ ይጠቁማል ኢንስትሩመንት ኦፍ ግሩፕ ይላል። ስለዚህ ኢንስትሩሜንታሊስት ለፖለቲካል ፐርፐዝ ያውሉ የኢትኒሲቲ ዋና ዓላማው ለኢንስትሩመንት ኦፍ ፖለቲካል ፐርፐዝ ነው ማለት ነው። 29ኛ ጥያቄ ስለዚህ መልሳችን ዲ ነው ማለት ነው። 29ኛ ጥያቄ structure of family which is less autonomous and dependent unit is a family of orientation, b family of procreation, c nuclear family, d extended family። ይሄ ደግሞ ምን መሰላችሁ የታይፕ ኦፍ ፋሚሊ የሚባሉት ውስጥ ኒውክሊየር ፋሚሊ እና ኤክስቴንድድ ፋሚሊ የሚባሉ አሉ። እነኚህ የሚለያዩት በምንድነው? ኒውክሊየር ፋሚሊ ከሆነ አውቶኖመስ የሆነ ኢንዲፔንደንት የሆነ ነው። ግን ለስ አውቶኖመስ እና ዲፔንደንት የሆነው ኤክስቴንድድ ፋሚሊ ነው። ኤክስቴንድድ ፋሚሊ የምንለው ብዙ ፋሚሊዎች በአንድ ፋሚሊ ውስጥ ይገኙ። ለምሳሌ ፓረንት አሉ ማዘር ፋዘር ባሉበት ውስጥ ሌላ ደግሞ ልጆች ተጋብተው እዛው ውስጥ ሲኖሩ ሌላ ማዘርና ፋዘር ክሬት ሲደረግ ወይም ደግሞ ቅድመ አያቶች በቃ ብዙ ያሉት ብዙ በብለድ የሚገናኙት አንድ ጋር ሲኖሩ ማለት ነው። እዚህ ውስጥ እንትኖች ለስ አውቶኖመስ ነፃነት ያጣሉ አብዛኞቹ። ልክ ለምሳሌ አሁን ልጆች እዛ ውስጥ አግብተው ሲኖሩ ነፃነት የላቸውም፣ የሚተዳደሩት በፓረንቶቻቸው ነው ማለት ነው። ስለዚህ ዲፔንደንትነት ይኖራል። ኤክስቴንድድ ፋሚሊ ይባላል ይሄ ማለት ነው። 30ኛ ጥያቄ ኦፍ ዘ ፎሎዊንግ ዋን ኢዝ ኖት ኮንሲደርድ አስ ዘ ሪዝን ቱ ኢንካሬጅ ፖሊጂኒ ለማበራታት ብዙ ሴቶችን ማግባት ብዙ ሴቶችን ማግባትን የሚያበራታ ምክንያት ያልሆነው የቱ ነው? ኖት ኮንሲደርድ አስ የሚለው ኤ ስሞል ነምበር ኦፍ ውመን፣ ቢ ፕሮዲውሲንግ ሞር ችልድረን፣ ሲ ኢኮኖሚክ አድቫንቴጅ፣ ዲ ሳይን ኦፍ ፕሪስቲጅ። እነኚህም ደግሞ ቀጥታ ጀስት ኮንሲደርድ ሪዝኖች ዋይ ብለው ሪዝኖቹ ኢንካሬጂንግ ፖሊጂኒ የሚስፋፋበት ዋና ኢመንትኖቹ ሪዝኖቹ ተቀምጠዋል መጽሐፋችሁ ላይ። ለምንድን ነው? ፕሮዲዩሲንግ ሞር ችልድረን ብዙ ልጆችን ለመውለድ ከዛችም ከብዙዎቹ ሴቶች ብዙ ልጅ ለመውለድ፣ ኢኮኖሚካሊ አድቫንቴጅ ብዙ ልጆችን ለብዙ ስራ በተለያየ ስራ መስክ ለምንትን ለማለትና ኢኮኖሚካሊ በጥቅም ለማግኘት ማለት ነው። ዲ ሳይን ኦፍ ፕሪስቲጅ እንግዲህ አንድ ወንድ ብዙ ሴቶችን ካገባ እንደ ክብር ይቆጠርለታል ተብሎ ይታሰባል በአንዳንድ ከልቸር። የሳይን ኦፍ ፕሪስቲጅ ነው። ትክክል ያልሆነው ስሞል ነምበር ኦፍ ውመን ነው። ይሄ አይደለም፣ አይገናኝም ከኮንሰፕቱ ጋር ማለት ነው። ስሞል ነምበር ሳይሆን ላርጅ ነምበር ኦፍ ውመን ነው ማለት ነው። 31ኛ ጥያቄ
ኤ ነው የ30ኛ ጥያቄ። 31ኛ which one of the following makes it difficult to have a universally valid definition of marriage? ለማሬጅ ዩኒቨርሳል የሆነ ቫሊድ ዴፊኒሽን እንዳንሰጠው አለው ግን በዛም ብዙ ዴፊኒሽን አለው ግን ዩኒቨርሳሊ ቫሊድ ዴፊኒሽን እንዳይኖረው ያደረገው ምንድነው? የትኛው ምክንያት ነው ይላል። ኤ ሴም ሴክስ ማሬጅ፣ ቢ አብሰንስ ኦፍ ኦፍስፕሪንግ፣ ሲ ፕሉራል ማሬጅ፣ ዲ ኦል። መልሳችን ኦብቪየስሊ ዲ ኦል ነው። ምክንያቱም ትክክለኛ ወጥ የሆነ ዴፊኒሽን እንዲያደርገው ያደረጉት ምክንያቶች እነዚህ ሶስቱም ናቸው። አንደኛው ሴም ሴክስ ማሬጅ በቃ ወንድና ወንድ ሴትና ሴት እርስ በርስ ጋብቻ ስላለ ነው። በአንዳንድ ከልቸር አናቅም ምናምን እንዳትሉ አንዳንድ ከልቸር ላይ አንትሮፖሎጂካል ስተዲ ላይ ስለሚገኝ ነው። ቢ አብሰንስ ኦፍ ኦፍስፕሪንግ አንዳንድ ጊዜ ደግሞ ሜሬጅ ኖሮ ኦፍስፕሪንጎች ልጆች ላይወለዱ ይችላሉ። ያ ደግሞ ዴፊኒሽን ያሰጠዋል። አንዳንድ ጊዜ የማሬጅ አሁን ለምሳሌ የማሬጅ ዴፊኒሽኑ ልጆችን ማግኘት ነው ቢባል አንዳንድ ጊዜ ልጆች ስለማይወለዱ ማለት ነው። ሲ ፕሉራል ማሬጅ በቃ ፊክስድ የሆነ ነምበር የለም፣ ብዙ ይገባል። አንድ ወንድ ብዙ ሴቶችን ያገባል፣ አንድ ሴት ብዙ ወንዶች ታገባለች። ብዙ በቃ እንደዚህ ስላለ ፕሉራል የሆነ ማሬጅ ስላለ እነዚህ ሁሉ ላክ እንዲያደርግ ዴፊኒሽን ዩኒቨርሳል ቫሊድ የሆነ ዴፊኒሽን ላክ እንዲያደርግ አድርገውታል ማለት ነው። ስለዚህ መልሳችን ኦል ኦፍ ዘ አባብ ነው፣ ሶስቱም ናቸው ማለት ነው። በተለያየ አይነት ጥያቄ መልክ ቢመጣ ለመመለስ ሞክሩ፣ በሾርት አንሰርም በምንም ቢመጣ። 32ኛ ጥያቄ አን አፊሌት ኮንስትራክት ዌር አን ኢንዲቪዥዋል ቪውድ ባይ ዘምሰልፍ ኤንድ ባይ አዘር አዝ ቢሎንጊንግ ቱ ኤ ፓርቲኩላር ኢትኒክ ካልቸራል ግሩፕ ኢዝ ተርምድ አስ። እንግዲህ አፊሌት ኮንስትራክት አንድ ጋር ጆይን አድርጎ የተመሰረተ የኢንዲቪዥዋል ግለሰቦች ራሳቸውን የዛ ሜምበር ግሩፕ እንትኑም ቢሎንጊንግ አባል አድርገው የሚያዩበት ወይም በሌሎች የሚታዩበት ኮንሰፕት ምን ይባላል ማለት ነው? ካልቸራል ግሩፕ ምን ይባላል ነው? ኤ መልቲካልቸራል ግሩፕ፣ ቢ ኢትኒክ ግሩፕ፣ ሲ ናሽናል አይዴንቲቲ፣ ዲ ኢትኒክ አይዴንቲቲ። ራሳቸውን ፓርቲኩላር ኢትኒክ ኦር ካልቸራል ግሩፕ አድርገው የሚያዩበት በኢትኒክ አይዴንቲቲ ኢትኒክ ማንነት ማለት ነው፣ የጎሳ ማንነት ማለት ነው። መልሳችን ዲ ላይ ያለው ይሆናል ማለት ነው። መልቲካልቸራል ግሩፕ የምንላቸው በቀጥታ የብዙ ካልቸሮች አፊሊዬሽን የሆነ የብዙ ካልቸሮች ጥርቅም ነው ማለት። ኢትኒክ ግሩፕ ስንል ኮሌክቲቭሊ ነው፣ ፓርቲኩላርሊ አይደለም። ናሽናል አይዴንቲቲ ይሄ አይደለም። መልሳችን ኢትኒክ አይዴንቲቲ ኦብቪየስሊ መጽሐፋችሁ ላይ አለ ማለት ነው። 33ኛ ጥያቄ አኮርዲንግ ቱ ዘ ሶሻል አንትሮፖሎጂስት ሞዴል ኦፍ ኢትኒሲቲ ዊች ዋን ኢዝ ኦድ። እንደ ሶሻል አንትሮፖሎጂስት ሞዴል ኦፍ ኢትኒሲቲ እንደ ኢትኒሲቲ ይሄ ኦድ የሆነው ከሚከተል ውስጥ ልዩ የሆነው የቱ ነው ይላል። ኤ ኢትኒሲቲ ኢዝ ኢንተርናላይዝድ ኢን ፐርሰናል ሰልፍ አይደንቲፊኬሽን፣ ቢ ኢትኒሲቲ ኢዝ ሴንትራሊ ኤ ማተር ኦፍ ሼርድ ሚኒንግስ፣ ሲ ኢትኒሲቲ ኢዝ ኤ ማተር ኦፍ ካልቸራል ዲፈረንሺዬሽን፣ ዲ ኢትኒሲቲ ኢዝ አንቼንጅብል ይላል። እንግዲህ ሶሻል አንትሮፖሎጂስቶች ኢትኒሲቲን የሚያዩት እንዴት ነው? አንደኛ ኢትኒሲቲ ኢንተርናላይዝድ ፐርሰናል ሰልፍ አይዴንቲፊኬሽን ራሳችንን ከማህበረሰቡ ጋር አይዴንቲፋይ የምናደርግበት እኛ የአንድ ግሩፕ አባል እንደሆነን ኮንሲደር የምናደርግበት ነው። ኤ ትክክል ነው ማለት ነው። ቢ ኢትኒሲቲ ኢዝ ሴንትራሊ ማተር ኦፍ ሼሪንግ ሚኒንግ። አሁን እንግዲህ ኢትኒሲቲ ሲባል ሼር ማድረግ ነው። በቃ የተለያዩ አይነት ላንጉጅ ሊሆን ይችላል፣ የተለያየ አይነት ካልቸር ወይም ደግሞ ድሬሲንግ ስታይል ኤቭሪቲንግ በቃ ሼር የማድረግ ነው። ይሄ በቃ ትክክል ነው። ሲ ኢትኒሲቲ ኢዝ ኤ ማተር ኦፍ ካልቸራል ዲፈረንሺዬሽን በቃ በአንዱ ካልቸር ከአንዱ ካልቸር የሚለይልን ኢትኒሲቲ በቃ የካልቸር ቤዝድ ነው ማለት ነው። ኢትኒሲቲ ኢዝ አንቼንጅብል ላል ኢትኒሲቲ ፎር ሎንግ ፒሪድ ኦፍ ታይም ላይ ቆይ ይችላል፣ ቼንጅብል ነው። ስለዚህ መልሳችን ዲ ላይ ያለው ኦብቪየስሊ ትክክል ነው፣ የተከበበው ትክክል ነው ማለት ነው። የ34ኛ ጥያቄ which type of marginalization has been revealed in the expectation that craft workers to give way for the members of the dominant group and work on the lower side of the road? A social marginalization, B spatial marginalization, C cultural marginalization, D economic marginalization። መንገድ ለቀው እንዲሄዱ የሚያስደርገው የማርጂናላይዜሽን አይነት ይሄ ስፓሻል ማርጂናላይዜሽን ይባላል። የተከበበው እንዲያሳስታችሁ መልሱ ቢ ስፓሻል ማርጂናላይዜሽን ነው። ፓርት 3 ፊል ዘ ብላንክ ስፔስ ዊዝ አፕሮፕሪየት ወርድ። ወርዶችን እንድንሞላ በተሰጠን ባዶ ቦታ ላይ ወርዶችን ዳይሬክትሊ እንድንሞላ የመጡ ጥያቄዎች ናቸው። 35ኛ ስቴሪዮታይፒንግ ፕሪጀዲስ ኤንድ ዲስክሪሚኔቲንግ ፒፕል ቤዝድ ኦን ዜር ኤጅ ኢዝ ናውን አስ። እንግዲህ ህዝቦችን በእድሜያቸውን ቤዝድ አድርገን በእድሜያቸው መሰረት እድሜያቸው የገፋ ከሆነ ስቴሪዮታይፕ ማድረግ፣ ፕሪጀዲስ ማድረግ፣ ዲስክሪሚኔት ማግለል፣ ማጥላላት፣ ማንቋሸሽ እድሜያቸውን ቤዝድ አድርገን ይሄ ምን ይባላል ነው። ይሄ መጽሐፋችሁ ላይ ያለ እስኪ ገምቱ።
ኤጂዝም ይባላል። ኤጅ ቤዝድ ያደረገ ኤጂዝም፣ ኤጅ በምትለው ቃል ለማስታወስ ሞክሩ። ኤጂዝም ይባላል። 36ኛ ጥያቄ ዘ ሶሻሊ ኮንስትራክትድ ካራክተሪስቲክስ ኦፍ ፊሜልስ ኦር ውመን ኤንድ ሜልስ ኦር ሜን ኢዝ ሴቶችን በሶሻሊ በባዮሎጂካል ሳይሆን ሶሻሊ ይሄንን ካራክተሪስቲክሳቸውን እንደዚህ መከፋፈል ምን ይባላል? ይሄንንም ገስ ለማድረግ ሞክሩ። ይሄ ደግሞ ጀንደር ይባላል። ሴክስ ከሆነ በባዮሎጂካል ሜትድ ሴቶችም ጾታ ወንድ ሴት ማለት ነው። ግን ሶሻል ማህበረሰቡ በፈጠረው ይሄ ለወንድ ነው፣ ይሄ ለሴት ነው፣ ይሄ የሴቶች ካራክተር ነው፣ ይሄ ወንዶች ነው የሚባለው በጀንደር ኮንሰፕት ነው ማለት ነው። 37ኛ ጥያቄ a marriage type which with one's mother's brother's children or the one's father's sister's children is called a marriage type with one's mother's brother's children and or with one's father's sister's children is called ይሄ ደግሞ ምን ይባላል? ይሄ ካውዝን ማሬጅ ነው። ይሄ ምን ይባላል? ክሮዝ ካውዝን ማሬጅ ይባላል። ፓራራል እና ክሮዝ ካውዝን ማሬጅን አስታውሱ። ይሄኛው ምን ይባላል? ክሮዝ ካውዝን ማሬጅ ይባላል ማለት መጽሐፋቸው ላይ በደንብ ቼክ ለማድረግ ሞክሩ። ክሮስ ካውዝን ማሬጅ ይባላል። የ38ኛ ጥያቄ ክለስተር ኦፍ ሪሌትድ ካልቸርስ ኦካፓይንግ ኤ ሰርቴን ጂኦግራፊካል ሪጅን ኢዝ ምን ይባላል? በአንድ አካባቢ ኦካፓይ የሚያደርጉት ሰርቴን ጂኦግራፊካል ኤሪያን የሚይዙት ክለስተር ሪሌትድ ካልቸሮች ባህሎች የሆነ የተወሰነን ቦታ ሲይዙ ምን ይባላል? ያ የሚይዙት ቦታ ምን ይባላል? ጂኦግራፊካል ሪጅኑ። ይሄ ደግሞ ለማስታወስ ሞክሩ፣ ካልቸር ኤሪያ ይባላል ማለት ነው። አይ ሆፕ ጋይስ እንግዲህ በጣም ጠቃሚ እንደሆኑ ምንም አልጠራጠርም። እስካሁን ድረስ ከተከታተላችሁኝ ወዳችኋቸዋል፣ ተከታተላችሁኛል በደንብ ብዬ አስባለሁ። ከተከታተላችሁ ደግሞ በጣም አድርጌ ከልብ አመሰግናለሁ። ቪዲዮውን እስካሁን ድረስ ላይክ ያላደረጋችሁ ካላችሁ ፕሊዝ ላይክ፣ ሼር፣ ሰብስክራይብ አድርጉ። ደግሞ ይህን ኤግዛም ፔፐር መጀመሪያ ላይ እንደነገርኳችሁ ዳውንሎድ ማድረግ ከፈለጋችሁ ቴሌግራም ሊንክ ባዮ ላይ ያለላችሁ በዚያ ገብታችሁ ዳውንሎድ ማድረግ ትችላላችሁ። ፍሪሊ መጠቀም ትችላላችሁ። እንደገና መከለስ ትችላላችሁ። እነዚህን ይመስላሉ መልሶቻችሁን። እነዚህ ናቸው። ቼክ ለማድረግ ሞክሩ። ኦልሞስት አብዛኞቹ ትክክል ናቸው። ካልሆኑም እንደገና መለስ ብላችሁ እኔ የነገርኳችሁን ቼክ ለማድረግ ሞክሩ። ይህን ይመስላል እንግዲህ ለዛሬ ይዤላችሁ የመጣሁት እነዚህን ጥያቄዎች ነው። አይ ሆፕ